በእውነት አንዳንዴ ሰው የሚሸቱ ሰዎች እንዴት አባቱ ደስ እንደሚል ማለት ነው። ቢኒ እንግዲህ ትናንት አይተናል። ዴቭን በጥያቄ እያፋጠጠው ነበረ። አብርሃም ድጋሜ ከሚጎዳ ከሩታ ጋራ እናስታርቀው፣ ነገሮች ገፍተው ሳይሄዱ የሚጎዳው ከዚህ በኋላ ነው እና ልጁን ያሳድግበት ብሎታል። ዴቭም እንግዲህ አሁን ባለበት ስሜት ውስጥ አብርሃምን ከሩታ ጋራ አላስታርቀውም፣ እኔም ቡዜም ሆን ፍላጎታችን ከሩታ ጋር እንዲኖር ነበረ። አብርሃምን አይተከዋል። ሩታ ነች ያሰራችብክ፣ እንዲሆኑብካል፣ ደንዘክ ነበር እሷ ጋር ተሄክ እያል ነው። አሁን ደግሞ ከሩታ ጋር ተመለስ ብለን ስንለው የባሰ ይጎዳል። ራሱን በጥያቄ ህሊናውን በጥያቄ እያፋጠጠ ነው ያለው። አብርሃም ማን ያረገብኝ፣ ማን ያስደገመብኝ፣ ማን ያደነዘዘኝ እያለ ነው። ስለዚህ ወደ ራሱ ይመለስ፣ ይረጋጋ፣ በደንብ ይዳንና ከዛም በኋላ ራሱ የሚወስነው ይሆናል ብሏል ማለት ነው። በነገራችን ዴቭም ሆነ ቡዜም ሆነች አብርሃም ወደ ሩታ እንዲመለስ ፈጽሞ የማትፈልጉ ሰዎች ናችሁ። እውነቴን ነው የምላችሁና እንደዚህ ደግሞ መልካሞች እንደ ቢኒ እንደ ፈረንጁ እንደ ኤፍሬም ያሉ መልካም ወንድሞች አሉ ማለት ነው። ለአብርሃምም ሆነ ለሩታ መልካም ነገር የሚመኙ ልዑልን በጋራ እንዲያሳድጉ የሚፈልጉ የእናት ስሜት የሚሰማቸው በእውነት በክብር ያደጉ ስትሆን ተቆንጥጠክ ያደግ ስትሆን እንደዚህ ለሴት ልጅ ክብር ይኖርካል ማለት ነው። እና አንዳንዶች ደግሞ ለህሊናችሁ የማትገዙ አላችሁ። በገንዘብ ህሊናችሁን የሸጣችሁ ይሁዳዎች ወንድማችሁን ለውሽማ ብላችሁ ትዳሩን እንዲፈርስ ያረጋችሁ እንደ አቤል አይነቱ ወንድም ነኝ ብሎ ገዳይ ማለት ነው። እና እግዚአብሔር ለሁላችንም ልቦና ይስጠን ይስጣችሁ ማለት ነው የምፈልገው። በእውነት ይሄን ትርክ 1 ዓመት ሞላው ማለት ነው የአብርሃምና የሩታ ህይወት ማለት ነው። በጣም የሚያስጠላው ሩታ ትዳሯን ለማስተካከል በምትሮጥበት ጊዜ ከግራና ተቀኝ የሚገቡባት መንፈሶች አሉ። ሩታ ደግሞ አንድ ብቻዋን ናት አሁን ላይ እየታገለች ያለችው፣ ስለ እውነት እናውራ ከተባለ ማለት ነው። እኔ አብርሃም ሆን ብሎ ነው እንጂ ማንም ያደነዘዘው ማንም ደግሞ ድግምት ያሰራበት አለ ብዬ አላስብም። በነገራችን አሁንም ቢሆን ማለት ነው እና አውቆ የተኛ ቢቀሰቅሱት አይሰማም እንደሚባለው ነው። ብቻ ሩታዬ ፈጣሪ እርዳሽ፣ እውነት ፈጣሪ ያጠንክርሽ። አሁንም ቢሆን አብርሃም የሩታን ስም ማጽዳት አለብክ ብዬ ነው የማስበው። እውነቱ ቢወጣ እውነት ደንዞ ከሆነ እውነቱ ቢወጣ በጣም ነው ደስ የሚለኝ። እውነቱ ቢወጣ ማለት ነው። ከጀርባም ደግሞ አብርሃምን ለመጉዳት ያደረገ ሰው ታለ እውነቱን ፍርጥርጥ አድርጋችሁ አውጥታችሁ ይቅርታ የሚጠይቅ ግለሰብም ይቅርታ ጠይቆ ሄርሜላም የራሷን ህይወት እንድትኖር ማድረግ፣ አብርሃምና ሩታ ደግሞ ትዳራቸውን ልጃቸውን በጋራ ቢያሳድጉ እንደኔ ሀሳብ በጣም ነው ደስ የሚለኝ፣ ዛሬም ነገም ማለት ነው። እና በእውነት አሁን ላይ ዴቭ ደግሞ በጣም እያስመሰልክ ነው ያለከው። ሩታ ማለት እኮ የወንድሜ ሚስት ናት፣ ልዑልን የመሰለ ቆንጆ ሊሰታናለች እያላችሁ ራሳችሁንም እያታለላችሁ ኦዲየንስንም እያታለላችሁ ነው ያላችሁት። ብዙ ነገሮችን ርቀት ስትሄዱ እኮ አይተናል። እንደውም ቢኒ እውነቱ ይውጣ፣ ሩታ በመስቀል ላይ ያስደግማበታለች፣ አብርሃም የፈዘዘው ለዛ ነው ብላችሁ ስትሉ ቢኒና ዳኒ አብርሃምን እንግዲህ እቤት ድረስ ጎትተው አመጡላችሁ። መስቀሉም ተፈታ። በመስቀል ደግሞ እየቀለዳችሁ ስለነበረ ማለት ነው። እና አንደኛ ሩታም ስለ መስቀሉ ጉዳይ ተናገረች ከዚህ ቀደም። መስቀል እንደዚህ የሚደገምበት የሚደረግበት አይደለም። መስቀል ራሱን የቻለ የሃይማኖት ነገር ነው፣ ክብር አለው ብላለች ማለት ነው። ሁላችሁም ሩታን ለመጣል ሩታን ለመበቀል ሩታ አንገቷ እንዲሰበር አንገቷን ደፍታ እንድትሄድ እያደረጋችሁ ነው ያላችሁት እንጂ እውነቴን ነው። ሄርሜላ ደግሞ በአሁን ሰዓት አዲስ ምራት አዲስ የወንድማችሁ እጮኛ ነኝ ብላ ነው ራሷን የምጠራው። እኔ ግን እንደ እጮኛ አላያትም። ለሩታ እንደ ጠላቷ ውሽማ እንደሆነች አሁንም ቢሆን መርሳት የለባችሁም። የአብርሃም ትዳር መፍረስ የአቤልና የሄርሜላ እጅ ነው ያለበት። እኔ አንዳንዴ እግዚአብሔርን
ዴብም ደንዝዟል ልበል፣ ቡዜም ደንዝዛለች ልበል። ቡዜ ለይቶላታል በነገራችን ጥላቿን ማሳየት ከጀመረች ዛሬ አይደለም ማለት ነው። እና በጭንብል ነው እየሄደች ያለችው፣ በጭንብል ማለት ነው። ጫና ሁሉ የሚደረገው ሩታ ላይ ነው። ለምንድን ነው ሄርሜላ ላይ የማይደረገው? ለምንድን ነው ብዙ ነገር ሄርሜላ አድርጋ እዚህ እልህ ውስጥ ሩታን እንድትከታት ያደረገችው ሄርሜላ እንደሆነች ለምንድን ነው የማይታወቀው? በእውነት ትንሹም ትልቁም ጣቱን የሚቀስረው ሩታ ላይ ለምንድን ነው? ሄርሜላስ ነገሮች እኮ የተበለሻሹት ሄርሜላ ከመጣች ነው። አብርሃም ፈዘዘ፣ ሩታ ቤት ተመጣ ነው የፈዘዘው ብላችኋል። ይሄን ጉዳይ ሄርሜላ በስተጀርባ አድርጋ ተሆነስ ፊት ለፊት ለሰዎች እይታ መልካም ነገር ተወዳጅነትን ለማትረፍ እያስመሰለች ቢሆንስ? የሄርሜላንስ ጀርባ ለምን እንደ ሩታ አያጠኑትም? ሩታ ላይ 24 ሰዓት የምትሄድበትን የምትቆምበትን እያሰለላችሁ ያከታተላችሁ ሰው ከምትልኩባት ሰላይ ከምትልኩ እስኪ ይህን ጉዳይ በሄርሜላ ላይም ላኩ። ሄርሜላ ምንድናት? ከሰው በልጣ ነው? ምንድነች እንዴ? ፈጣሪ ነች እንደ ሄርሜላ? እውነቴን እኮ ነው። ሩታ ያዘችውን ነው ሄርሜላ የሚያዘችው። ሩታም ቆንጆ ሴት ናት፣ በራሱ አምሳል የፈጠራት። ሄርሜላም ቆንጆ ሴት ናት፣ በራሱ አምሳል የፈጠራት። ፈጣሪ ሁላችንም ሲፈጥረን እውነቴን አይሳሳትም። እኛ ሰዎች ነን ስህተትን እየፈጠርን ያለ ነው እዚህ ምድር ላይ ከመጣም በኋላ ማለት ነው። እና ይህን ያህል ወንድ ባልጠፋበት ሄርሜላ አብርሃምን ማሳደዱ ለምንድን ነው የተፈለገው? እኔ አንደኛ አብርሃም ሄርሜላ እያሳደደችው ከሩታ ጋር እንዳይስማማ እንዲደረግ የተደረገው እኔ አንድ አሁንም ሁሌም ቪዲዮ ላይ እንደምለው የቡዜ እጅ እንዳለበት ነው። እውነቴን ነው የምላችሁ፣ የቡዜ እጅ እንዳለበት ነው። በዛ በጭቅጭቅ መሀል ማለት ነው። መጣች ወንድም እኮ የታመመው እኮ አሁን አልነበረው። አሁን ምናልባት ሆን ብሎ እያፌዘ እሱ ያፌዘውን እኮ እኛም እንደዚው ፍዝዝ ብለን ሰው ሲያናግረን ዝም ደህና ነን እግዚአብሔር ይመስገን ብቻ ብለን ማለት ነው። እና እሱ ያደረገውን ድራማ እውነቴን ነው እኛም እኮ ማድረግ እንችላለን። ማንኛውም ልጅ ሰው ማድረግ ይችላል ማለት ነው። እውነቴን ነው የምላችሁ። እና ወንድሜ በጣም ታሟል፣ በጣም ተጎድቷል የምትሉት ወንድማቸው የታመሙ እኮ ዛሬ አይደለም ከዛሬ 8 ወር ሄርሜላ የምትባለዋ ሴሰኛ ዝሙተኛ ሴጣኗ ሴት መታ አብርሃምን በግማሽ ሚሊዮን ብር የዱባይ የመጣ የእጅ ሰዓት ወርቅ ነው ብላ ገዝታው የወሰደች ለታ ነው። በሰዓት አታለው የወሰደችው ለታ ነው አብርሃም ህመሙ የጀመረው። ግን ያኔ ይናገራል፣ አልፈዘዘም፣ ይስቃል ማለት ነው። እሷም ነገሮቿ የራሷ እንዲመቻቹላት ካረገች በኋላ ሲስተሟ ምን ሆነ? የአብርሃም ሄርሜላ የሰጠችው ሰዓት ከእጁ ሲወልቅ አብርሃም እየደነዘዘ እየፈዘዘ መጣ። እኔ እንደዛ ነው የምለው። ፈዟል ካላችሁ ነው ፈጣሪ ያውቀው ብቻ። አፍዛዡንም አደንጋዡንም አስደጋሚውንም ተደጋሚውንም እናንተ እርስ በርስ ተዋወቃላችሁ። ግን ለኦዲየንስ ይሄን ያህል ደግሞ አንዲት ምስኪን ሴት በዚህ ልክ ከግብረ አበሮቻችሁ ጋር ሆናችሁ ስትፈርዱባት ደስ አይልም። በእውነት ያሳዝናል። ሩታዬ ፈጣሪ እርዳሽ። አሁንም ፈጣሪ ያግዝሽ። አንቺ ጀግና ሴት ነሽ። በምንም የማትበገሪ የማትወድቂ የማትሰበሪ ማለት ነው። እና ሰላም ውድ ተመልካቾቼ እንዴት አላችሁልኝ? ሰላማችሁ ብዘት ተተረፍ ይበል። ኢትዮጵያንም ኤርትራንም ማለት ነው። ለቤቴ አዲስ የሆናችሁ ሰብስክራይብ፣ ላይክ እያረጋችሁ አበረታቶች እንዲሁም የሩታዬ እህቶች ጀግናዎች፣ ጨዋዎች ማለት ነው ኮሜንት ለምታረጉ እጃችሁን ቁርጥማት አይንካው። በድጋሜ ወዳችኋለሁ። በበረሃ ላይ እንግዲህ በስደት ላይ ህይወትን ለማሸነፍ ልጆቻችሁን ለማሳደግ መስዋዕት እየከፈላችሁ ያላችሁት እናቶች የሩታ ህመም ይገባችኋል፣ ህመሙ ይሰማችኋል። ብዙዎቻችሁ እውነቴን ነው በቤተሰብ ጣልቃ ገብነት ትዳራችሁን ፈታችሁ የመጣችሁ አላችሁ። እንግዲህ አሁን ላይ የመጣው ነገር በጣም የሚያስጠላ ነው። አይታችሁ ከሆነ ሀቢባ ቤት እንግዲህ 4 የወለደችለት አንዲት እናት ሰምታችኋል። አማትየዋ ጠንቋይ ቤት በመሄድ ልጄ አንቺን ታልፈታሽ እኔ ከሞት አልተርፍም ብላ
ከባሏ ያፋታቻትን አይታችኋል ስትናገር ማለት ነው። እና ታሪኳን ብዙዎቻችን እውነቴን ነው በቤተሰብ ጣልቃ ገብነት ከሞቀው ትዳራችን ከልጆቻችን ተለይተን እንድንመጣ የሆናችሁ አላችሁ። በዚሁ አጋጣሚ ይሄ እንደ ትምህርት ሌሎቻችሁም ማለት ነው ትዳር ላይ ሆናችሁ አሁንም የቤተሰብ ጣልቃ ገብነት ምን ያህል ጠንቅ እንደሆነ ምን ያህል መርዝ እንደሆነ ልታውቁ ይገባል ማለት ነው። እና አንዳንዴ ያው እነኚህ እየሰሩ ያሉት ዝሙትን ቢያስፋፉ ይሄ ደግሞ አይፈልጋትም፣ ፈተሸዋል፣ እንደዚህ ስታረጊው ነበረ፣ ክብር ሳሰጪው ነበረ ምናምን እያሉ ይሄ ምንም ቁም ነገር የሌለው ተልካሻ ወሬ የሚያወሩበት ውስጥ አንዳንዴ የራሳችንን ህመም ቆም ብለን ስንመለከት በእውነት ብዙዎቻችሁ አላችሁ በዚህ ህይወት ያለፋችሁ ማለት ነው። ብቻ አሁንም ቢሆን እኛ እናቶች ለልጆቻችን ስንል ብዙ ነገር እናደርጋለን፣ መስዋዕት እንከፍላለን። ለልጆቻችን ስንል ደግሞ ብዙ ቻሌንጆችን እናሳልፋለን ማለት ነው። እና ፈጣሪ ይርዳችሁ በእውነት እናት ጎሽ ለልጇ ስትል ተወጋች ነው። እናት እውነቴን ነው ልጇ አትከብዳትም፣ ላም ቀንዷ እንደማይከብዳት ማለት ነው። እንደኔ ሀሳብ አሁንም አብርሃም ብዙ ርቀት ሳይሄድ በእውነት ነገ ልጁም ምን አድርገህልኝ ነው አንተ እኮ ከሌላ ሴት ጋር ስትሄድ እናቴ በሶሻል ሚዲያ እኮ እያለቀሰች ነው እኔን ያሳደገችኝ፣ እናቴም አባቴም ሩታ ናት ብሎ ይልካል። ልጅክ ደግሞ ይወቅስካል። የአሁን ልጆች እኔ ሁሌም እንደምለው በጣም ፈጣን ናቸው፣ እንደኛ የድሮዎቹ አይደሉም። በሶሻል ከቴክኖሎጂው ጋር ነው እያደጉ ያሉት። ይህንን ልንመለከት ልትገነዘቡ ይገባል ብዬ ነው የማስበው ማለት ነው። ለየሁላችንም ለእያንዳንዳችን ፈጣሪ መልስ አለው በነገራችን ማለት ነው። እና ብቻ አንዳንዴ አትገፉ፣ አትክፉ። አትክፉ፣ ስትገፉ ጥሩ ነው። ሩታም አሁን እየተገፋች ነው እንጂ እየገፋች አይደለም። በእውነት እየተገፋች ነው። ልዑልን እርጉዝ ሆና ጀምራ ሩታ እየተገፋች ያልወደቀች ሴት ያንን ቻሌንጅ ያሳለፈች አሁንም የነገውን ታልፈዋለች። በነገራችን ብዙ ነገሮችን የሚያሳልፈው ፈጣሪ ነው። ኃይል የሚሰጠው ፈጣሪ ነው። ብርታት የሚሰጠው ፈጣሪ ነው። በምንም አትመኩ። በቃ አሁን እኔ እንጃ አንዳንዴ እሷ እንኳን ክፉ ብትሆን ልጇን ትመለከቱ ነበር። ልዑልም ማለት ነው የሚያሳዝን ደስ የሚል ልጅ። አሁን ደግሞ በቃ ከፍ እያለ ሲሄድ የሚያጓጓ በእውነት ድብርት ውስጥ እንኳን ዲፕሬሽን ውስጥ እንኳን ብትኖሩ ከዛ ከዲፕሬሽን ውስጥ የሚያወጣችሁ ሕፃን ልጅ አለ ማለት ነው። እና ልትደሰቱ ይገባ ነበር። የወንድምሽ ልጅ ነው። በዚህ ላይ ወንድ ነው፣ መከታ ነው፣ ወንድም ነው፣ አባት ነው። እግዚአብሔርን እንዴ ልጆች የፈጣሪ ስጦታ ቢሆኑ ኃላፊነት እኮ አለ። አሁን እኮ ለልዑል ኃላፊነት እየወሰደችው ያለችው ሩታ ብቻ ናት። አይታችሁ ከሆነ ማለት ነው። በእውነት ከዚህ በፊት ስህተት ሰርታ ሊሆን ይችላል። ፈርምልኝ ባለችው አስገድዳ ባስፈረመችው በዛ ነገሮችን እያነሳችሁ አልፈልግክም እኮ ያልሽው አንቺ ነሽ። አሁን ሌላ ሴት ሲያነሳው ነው ወይ ፍቅር ያገረሸብሽ ልትሏት ትችላላችሁ። በንዴቱ ስትሆኑ የምትወስኑትን አታውቁ። በሰው አትፍረዱ፣ በሰው አትፍረዱ። ማንም እዚች ምድር ላይ ጻድቅ የለም ከኔም ጨምሮ ማለት ነው። እና ሁላችንም ኃጢአተኛ ነን የየራሳችን። እውነቴን ነው። ገበና ተከፍቶ ቢታይ ምድር አይችለውም ማለት ነው። እና አንዳንዴ በሚለቀቅ ቪዲዮ ላይ በሰው ቁስል ላይ እንጨት ስደድበት ነው። ህመሙን ስለማናቀው ጨው ነስንስበት ነው። ማቃጠሉን ስለማናቀው ማለት ነው። ጉዳቱን ስለማናቅ ምን ልላችሁ ፈልጌ ነው። በዛ በንዴት ውስጥ ሆናችሁ የምትናገሩትን አታውቁም። ለውሳኔ ትቸኩላላችሁ። ሩታም ለውሳኔ የቸኮለችበት ምክንያት ስላላት ነው። አይታችኋል። ሁለት ነፍስ ሆና
እኔ አንዳንዴ ያው ሴቶች ይገባቸዋል፣ ወላዶች ማለት ነው። በሆርሞን ጊዜ የሆርሞን ለውጥ አለ። ጸባያችሁ ይቀያየራል። አንዳንድ ነገር ያምራችኋል። ወንድ የሚያስጠላቸው ሴቶች አሉ፣ እንኳን ሊያዩት ማለት ነው። ያን አልታገሰም። በዛ ሰዓት እንኳን ቆም ብለው ዛሬ ላይ ወንድሜን አሳበድሽው፣ ምርጫዬ ትክክል ነበረ፣ ከዚህ በፊት ከሩታ ጎን ሆኜ ወንድሜን ስቃወመው የነበረው ጊዜ ቆጨኛል። አንተም አንድ ቀን ሲገባ እውነታው ተንኮሉ ማጋ እንደሆነ ትረዳለህ እያለች ቡዜ በአደባባይ በቃ ልክ እንደ በኮንፊደንስ ነው በቃ የቤታቸውን ገበና እየተናገሩ ያሉት ማለት ነው። ይሄ ባልና ሚስት የሚባል ሚስጥር በአሁን ሰዓት ላይ ጠፍቷል ማለት ነው። እኔ አንዳንድ የሀገር ሽማግሌዎች ራሱ እንደው ኢትዮጵያ ውስጥ አልቀዋል በእውነት የሉም ወይ? ትላልቅ ሰዎች አሉ። ለምሳሌ አሁን ጋሽዬ አለ፣ የሩታ አባት አሉ፣ ትልልቅ ናቸው። የአብርሃም እናት የሩታ እናት ትላልቅ ናቸው። ነገሮችን እኮ ቆም ብለው ሁለቱም ብቻ ወስደው መምከር መገጸስ የሚችሉ ናቸው በነገራችን ማለት ነው። እና ይሄም ቤተሰብ እንዲያውቅ አንፈልግም ያለችው ቡዜ ራሱ ባለፈው ይሄ እኮ ሶሻል ሚዲያ ነው ወይስ አያዩም ልትይ ነው? በእውነት እንዲህ የምትሰዳደቡትን የምትዘላለፉትን እንዲያረጉ የምትሉትን እያዩ አይደል እንዴ? ይሄ እኮ እንደው ለተመልካችም እንደው ለጎረቤትም እኮ በጣም ነው የሚያሰድበው። ግን አስረድታችኋቸዋል ገቢ እንደሚያመጣ ገንዘብ እንደሚያመጣ የወር ገቢያችሁ እንጀራችሁ የዕለት ከዕለት ስራችሁ ይሄ ስለሆነ ቤተሰብም ስላሳመናችሁ እዚህ ውስጥ በሽምግልና መልክ መግባት አይችሉም። ለምን ተገቡ? ነገሮች ረጅም አይሄዱማ፣ ይቋረጣል። ዩቱብ ደግሞ በምን ይቆጥራል? እንደዛ ነው አሁን ላይ እየተደረገ ያለው። በእውነት ነው እናምላችሁ። ያኔ ቆም ብለሽ ከሩታ ጎንም ሆነሽ ሄርሜላ ገና ካመጣጧ ልታስቆሚያት አብርሃም እንዲያስቆማት መናገር ትቺ ነበረ ማለት ነው። ግን ያኔ አብርሃም ህመም አልታያችሁም። አብርሃም ታዲያ በቅስፈት ሩታን አልፈልግም ብሎ ወደ ሄርሜላ ሄዶ ደረት ለደረት ጭን ለጭን እየተለጣጠፉ እየተሳሳሙ እንዴ! ሶዶሬ ለሶዶሬ እውነቴን ነው። ኩሪፍቱ ለኩሪፍቱ እየሄዱ እየተዝናኑ ሰማንያዋን ሳያወርድ ነፍሰ ጡር ሆና እንደው ስሜቷ ይጎዳል እንኳን ብሎ እኮ ለእሷ ስሜት እንኳን ተጠንቅቆ ለክብሯ እንኳን ተጠንቅቆ እኮ አያውቅም። ዛሬ ላይ ግን የወንድማችሁ በጣም አንገበገባችሁ። ሴት ልጅ ስትሆን ብትረገጥም በቃ ችግር የለባችሁ ማለት ሩታን ቤተሰቧን እኮ ብታስገባ እውነቴን ነው እንደ እናንተ እንደ ቡዜና እንደ ዴቭ ነበረ የሚቆረቆሩላት ማለት ነው። ወንድም አላት አይተናል። እንደውም መከታ የሆኑ ኃይለኞች ኃይለ እግዚአብሔር ነው እንጂ እህቶች አላት አስተዋዮች። በቃ ግን ሩታ ቤተሰብ ትዳር ውስጥ መግባት እንደሌለበት ብቻዋን መጋፈጥ ብቻዋን ነገሮችን ቻሌንጅ ማድረግ ስላለባት ነው። ብቸኛ ነች ብላችሁ ግን እንደዚህ አረጋችኋት ማለት ነው። ጓደኞቻችሁን እየሰበሰባችሁ ለምስክርነት ማምጣት ጀምራችኋል። በዚሁ አጋጣሚ እውነት ኤፋን ሳላመሰግን አላልፍም። እንዲሁም እነ ፈረንጁ እነ እዩ፣ በዚህ ላይ ደግሞ ቢኒ አሁን እያለ ያለው ትክክል ነው። ከዚህ በላይ ርቀት ሳሄድ አብርሃም ሩታን ገጽሰን ወደ ትዳራቸው ይመለሱ፣ ልጃቸውን ያሳድጉ እያለ ነው የሚገኘው። ትክክል ነው። ፈጣሪ የሚወደውን ነገር ነው ቢንዬ እያረክ ያለከው። አንተም ፈጣሪ ባርክ ማለት ነው። እና ሰው የምትሸቱ ሰዎች በእውነት በጣም ነው ደስ የሚለኝ። ለሰው ልጅ አመለካከት፣ ለሰው ልጅ ክብር ያላችሁ፣ ለእናት ክብር ያላችሁ፣ ለእህት ለሴት ክብር ያላችሁ ሰዎች እንደዚህ ነው። ደግሞ አንዳንድ ይሁዳዎች በገንዘብ ተሸጣችሁ በገንዘብ ተገዝታችሁ ማለት ነው እናንተን የምትሉ አላችሁ ማለት ነው። ብቻ ሁላችንም ፈጣሪ የስራችንን የእጃችንን ይሰጠናል።
ሁሉም የዘራውን ነው የሚያጭደው መጨረሻ ላይ ውዶችዬ። እንግዲህ እኔ የተሰማኝን ስሜት በዚህ መልኩ ገልጫለሁ። እናንተም የራሳችሁን ሀሳብና አስተያየት መግለጽ ትችላላችሁ። ቢኒ ልክ ነው ልክ አይደለም የሚለውን ማለት ነውና ሩታዬ ፈጣሪ እርዳሽ፣ እንወድሻለን የኛ ጀግና የልዑልዬ